ምን ያስጠላሻል ብላችሁ ተጠየቃችሁኝ? ቅቤ መቀባት አልወድም። ዛሬ አብርሽ ቅቤ ጭራሽ ተቀባ። ነገሩ አብርሽ እንኳን ቅቤ ተቀባ። ማነው የሄርሜላ መንፈስ ከላይህ ላይ በቅቤው እርሶ ንቅል ብሎ ይወጣል ከላይክ ላይ። ዛሬ የሩታ እህት ጥሩ ነገር ነው ያደረገችው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። ዛሬ ያልተጠበቀ ነገር ነው የተደረገው። አያብርሽ በቃ ጉድ ሆነሃል የምር። በነገራችን ላይ እኔ ቅቤ መቀባት አይደለም አልወድምም፣ ሽታው ራሱ ያስጠላኛል የምር። ይቅርታ ለዚህ ንግግሬ፣ ግን እኮ አሪፍ ነው ሴቶችዬ፣ ለጠጉር በጣም አሪፍ ነው። ጠጉርን እድገት በጣም ነው ምርጥ ነው። በዛ ላይ ደግሞ ጠጉራችሁን ያወፍረዋል፣ ያፋፋዋል በጣም ማለት ነው። እኔ በእኔ ላይ አይደለም ያዩትኝ በአጎቶቼ ልጆች ላይ ስላዩኝ ነው። በጣም ምርጥ ነው። ቅቤ አልወድም የሚል ፋራ ነው የምር። አሁን እኔ ራሴ ፋራ ነኝ እንዴ! ቅቤ አንደኛ የደረቀ ጭንቅላታችንን ያርሰዋል። ዛሬ አብርሽ ጥሩ ነገር ተዘጋጅቶልኛል ብሎ አቤት! የሩታ እህትና ሩታ ግን አልተቻሉም የምር። ሁለቱ ተመካክረው እንግዲህ እና ቶሎ ቤት ፈልጋለሁ ተብሎ በአስቸኳይ ተጠራ። አብርሽ ደግሞ ምንድነው ምን ሆነ ልጄ ብሎ እንግዲህ ምን እንደተዘጋጀለት አያውቅም። ሲከንፍ ቤት ሲሄድ ቅቤ ነው ለካ የተዘጋጀለት። እሱ ደግሞ እስማ እኔ በነገራችን ላይ አማች የሴትን ቤተሰብ ማክበር አለበት እና ሴትም እንደዛው ማክበር አለባት። እኔ የሩታን እህት አብርሽ እስማም የኔ ሰው አክባሪ፣ አቤት የማይፈልገው ነገር ጭንቅላቱ ላይ እያደረገችበት ዝም አለ። አክብሯት እኮ ነው እንጂ ትግስቱን እኮ ተፈታትነዋለች። አቤት ሩታ ብትሆን አያረገውም ይመር። ስንት ነገር ይዋርድባት ነበረ። እንግዲህ ግን በነገራችን ላይ በእኛ ባህል አለች እህትየዋ ወንድ ልጅ ቅቤ ይቀባል ሚስቱ ስትወልድ ምናምን ነገር። ይሄ እውነት ነው እንዲህ ወይንስ ዝም ብሎ ራሳቸው እየፈለሰፉ ነው እነዚህ ሰዎች? ሩታና እህትየዋ ምን እያሉ ነው? አውቀው ነው አብርሽን ለመሸወድ? እኔ አላቅም። እኔ በእኛ ባህል እንደዛ የለም። ሴት ናት ተደጋግሞ ቅቤ የምትቀባው ማለት ነው። ልጅም እንደዛው ይቀባል። ምክንያቱም ያው በልጅነቱ ቅቤ ካልተቀባ ሲያድግ ይጮሃል ነው የሚባለው። እንደዛ ነገር ማለት ነው። አይ ብቻ እንግዲህ አብርሽ ምንም ማድረግ አይቻልም። አንተም እንግዲህ ሩታን በባለፈው ለታ ልጅሽን እየልሄድ ነው እየልጠፋ ነው ስታጨናንቃት ነበረ። ዛሬ እንግዲህ በማይኮነው በማይመጣው ነገር ነው መታ ጉድ ያደረገች። ደግሞ እንዴት ቅፍፍ እንዳለው አንሽልኝ አላለም እንዴ? አንሽልኝ ልታጠብ። ሩታን እኮ ነው ሳይቀልጥ እንዴ በቃ ተቀባ አናት ራስ። ከዛ በኋላ ትታጠባለህ። ምንድነው የምታነሳልክ? ይሄ በደንብ ራስ ጭንቅላትክ የደረቀው ጭንቅላትክ መቀባት ካልቀረ በደንብ ራስ። ከዛ በኋላ ትታጠባለህ። ምንም መታጠብ አያስፈልግም እኮ አብርሽ። ትግስቱን ስጠኝ ነው የሚባለው። የስ ትግስቱን እየተፈታተነችው ምን ትግስት ይሰጣል? አረ ነፍሳቸው አይማሩ የሩታና ሩታ ግን ስማ እንዴት አሰቡት? ግን እንዴት ቢያስቡት ነው ይሄንን ተንኮል?